ሰላም በጌታ የተወደዳችሁ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ደግሞ እግዚአብሔር የሚሰራባቸው መንገዶች በሚል ሀሳብ የተወሰነ ደቂቃ እንግዲህ በዚህ ሀሳብ ዙሪያ ላይ ከመጽሐፍ ቅዱስ አንጻር እንማማራለን ማለት ነው። እንግዲህ እግዚአብሔር በሕይወታችን የሚሰራባቸው የተለያዩ ብዙ መንገዶች አሉ። ከነዛ መንገዶች እንዴት በሕይወታችን እግዚአብሔር ሊሰራ ይችላል፣ በምን አይነት መንገድ ሊሰራ ይችላል የሚለውን ነገር እንግዲህ እግዚአብሔር በተረዳሁት በተማርኩት መጠን ለእናንተ እንግዲህ በዚህ ሀሳብ ሼር ላደርግ ላካፍል በፊታችሁ መጥቻለሁ። እንግዲህ እግዚአብሔር የሚሰራባቸውን መንገዶች በዋናነት መሳፍንት መጽሐፍ ምዕራፍ 14 ቁጥር 1 እና መሳፍንት መጽሐፍ ምዕራፍ 15 ቁጥር 1 ላይ ያለውን ሀሳብ መሰረት አድርጌ እንግዲህ ስለ ሳምሶን ታሪክ ነው እንግዲህ በዚህ መጽሐፍ ቅዱስ ክፍል ላይ የምናገኘው። ሳምሶን በእግዚአብሔር የተወደደ ነው፣ እንግዲህ የእግዚአብሔር አገልጋይ ነው። ስለዚህ እግዚአብሔር በሳምሶን ሕይወት ላይ እንዴት ሰርቷል፣ በምን አይነት መንገድ ሰራ የሚለውን ደግሞ እናያለን። ደግሞ ወደ ሕይወታችንም ከሳምሶን ታሪክ ወስደን በሕይወታችን ላይ እግዚአብሔር እንዴት ሊሰራ ይችላል የሚለው በምን አይነት መንገድ በሕይወታችን ሊሰራ ይችላል የሚለውን ሀሳቦችን በተረዳሁት መጠን ለእናንተ ሼር ላደርግ መጥቻለሁ ማለት ነው። እንግዲህ እግዚአብሔር በሳምሶን ላይ እንዲሰራ ያደረገው 3 ነገሮች አሉ። አንደኛ እግዚአብሔር በእናንተ ሊቀበል የፈለገውን ነገር በዚያ ነገር ፍቅር እንዲይዛችሁ ያደርጋል። ወይንም በምትሰሩት ስራ በምንሰራው ስራ በጣም ፍቅር እንዲይዘን ያደርጋል። አንደኛ እግዚአብሔር በሕይወታችን የሆነ ነገር ሊበቀል ሲፈልግ በሳምሶን ታሪክ ስንመለከት እንግዲህ ሳምሶን ቤተሰቦቹ ያልመረጡለትን ወይም እግዚአብሔር ፍቃድ ወዳልሆነው ግንኙነት ውስጥ ገብቶ እንግዲህ የእግዚአብሔርን ሀሳብ እንደጣለና የጠላቶች መዘባበቻ እንደሆነ ዓይኑን አውጥተው እንግዲህ ወፍጮ እንዳስፈጩትና በጣም በጠላቶቹ መዘባበቻ እንደሆነ በመጽሐፍ ቅዱስ ላይ መጽሐፍ ላይ እንመለከታለንና በዛ ላይ እግዚአብሔር እንደገና ደግሞ ሊሰራበት ወይንም በሳምሶን ሕይወት ሲሰራ ስናይ በዛ መጽሐፍ ላይ በዛ ነገር እንድትወደድ ማለት የተያዝክበትን ነገር በጣም በዚያ ፍቅር እንድትያዝ ያደርጋል። ጠላትን ሊበቀለው ወይንም ያንተ የሆነን ነገርን የቀማህን ሕይወትን ያበላሸውን ወይንም ደግሞ እግዚአብሔር በሕይወት ላይ የጠላትን ስራ ሊበቀል ሲፈልግ ልብ በተያዘበት በምትሰራው ሊሆን ይችላል በምታደርገው ነገር ላይ በጣም በፍቅር እንድትያዝ ያደርጋልና ሳምሶን በዛ ሴት ፍቅር በጣም ልቡ ተነድፎ ነበር፣ ተይዞ ነበርና መጀመሪያ ጠላቶቹን እነዛን ፍልስጤማውያንን ሊበቀል ሲል በዛ ሴት ፍቅር እንዲነደፍ አድርጎታልና በምትወደው ነገር በፍቅር እንድትያዝ ያደርጋል። እና እግዚአብሔር በእናንተ ሊበቀል የፈለገውን ነገር በዚያ ነገር ወይንም ከምትሰራው ስራ ጋር በፍቅር እንድትያዝ ያደርጋል። መሳፍንት ምዕራፍ 14 ቁጥር 1 እንግዲህ ስንመለከት እግዚአብሔር እንድትሰራ የፈለገውን ስራ የምትሰራበት በኃይል የምታገኘው እንድትሰራ የፈለገው እግዚአብሔር በሕይወት እንድትሰራ የፈለገው ነገር ኃይል የምታገኘው ከልብ ነው። ኃይል የሚመነጨው ከልብ ነው፣ ከኪስ አይደለም። እና የእግዚአብሔርን ስራ የምትሰራው ከኪስ የሚነሳ ነገር የለም፣ ከልብ ነው። እግዚአብሔር በአእምሯችን ብልጠት ሳይሆን በልባችን ቅንነት ነው በዘመናችን ሊሰራ የሚችለው። የልብ ቅንነት የሌለበት የእግዚአብሔር ስራ በሱ ሊከናወን ወይንም እግዚአብሔር በሱ ሊሰራ አይችልም። ስለዚህ እግዚአብሔር በዘመን በሕይወት ሁሉ እንድትሰራ የፈለገውን ስራ ኃይል የምታገኘው ከገንዘብ ከኪስ ካለ ነገር ካለ ኮኔክሽን ሳይሆን ከልብ ነው ኃይልን የምታገኘውና በመሳፍንት መጽሐፍ ምዕራፍ 14 ላይ ስንመለከት እንደዚህ ይላል። ሳምሶን ወደ ተምና ወረደ፣ እዚያም አንዲት ወጣት ፍልስጤማዊት አየ። እንደተመለሰም አባቱና እናቱን በተምና አንዲት ወጣት ፍልስጤማዊት አይቻለውና አሁኑኑ አጋቡኝ አላቸው። አባቱና እናቱም ከዘመዶች ወይም ከሕዝባችን ሁሉ መካከል ለአንተ የምትሆን ሴት መች ታጣችና ነው ወዳልተገረዙት ፍልስጤማውያን ሚስት ፍለጋ የሄድከው አሉት።
ሳምሶንም አባቱን ልቤን የማረከችው እርሷ ናትና እርሷን አጋባኝ አለው። በዚያን ጊዜ በእስራኤል ላይ ገዢዎች ፍልስጤማውያን ስለነበሩ ከፍልስጤማውያን ጋር ጠብ እንዲፈጠር እግዚአብሔር ሆን ብሎ ያደረገው ነገር መሆኑን አባቱና እናቱ አላወቁም ነበር ይላልና እግዚአብሔር ነገር ሲፈልግ በህይወትን ሊያደርግ የፈለገው ነገር ሲፈልግ ጠላቶችን ሊበቀል ሲፈልግ በጠላቶች ላይ አንዳች ነገር ሊያደርግ ሲፈልግ በምትወደው ነገር በፍቅር እንድትወርቅ ያደርጋል፣ በፍቅር እንድትያዝ ያደርጋል። ሳምሶን እንግዲህ ከህዝባቸው አይደለም ከወገኑ አይደለም ያችን ሴት የወደደውና አባቱ ሲከለክለው ነበር። ከህዝባችን ለአንተ የምትሆን ሴት አተነው ወይ ወደዛ ይርከው ወደ ፍልስጤማውያን መንደር ይርከው ብሎ ይናገራልና ልቤን የማረከችኝ እርሷ ናት እርሷን አጋባኝ ብሎ አባቱን እንግዲህ ሲከራከረው ወይንም እንዲያጋባ ወደ እርሷ እንዲወስደው ሲገፋፋው እናያለና እንግዲህ እግዚአብሔር ነገር ሲፈልግ በማይሆን ነገር ላይ እንድትያዝ ወይንም ተገቢ ባልሆነ ላንተ ባልተሰጠ ነገር ላይ በዛ ጉዳይ ላይ በፍቅር እንድትያዝ ያደርጋል። ስለዚህ ሳምሶን እንግዲህ ባልተገባው የእሱ ህዝብ ወገን ባልሆነ ሰው ነው እንግዲህ በፍቅር የወደቀው። ከጠላቶቹ ሰፈር ነው እንግዲህ በፍቅር የወደቀውና እነዛን ጠላቶቹን እግዚአብሔር ሊበቀል ስለፈለገ መንገድ አድርጎ የተጠቀመው ሳምሶንን ነው። ሳምሶን እንግዲህ ከዛ ሴት በፍቅር እንዲወድቅ አደረገው። ከዛ በኋላ በፍቅር ስለወደቀ ያለው አማራጭ ወደዛች ህዝብ ነው መሄድ ያለበት፣ ወደዛች ሀገር ነው መሄድ ያለበት። እነዛ ሀገር ደግሞ እንግዲህ ጠበኛ ናቸው፣ ጠል ናቸው። ስለዚህ እግዚአብሔር ነገር ሲፈልግ ያንተ ወዳልሆነበት በጣም ጥል ወዳለበት ቦታ ይልካል። እንግዲህ በዛ ነገር በፍቅር እንድትያዝ ያደርገና በዛ ጉዳይ ላይ እግዚአብሔር ደግሞ ስራውን ይሰራል ማለት ነው። እግዚአብሔር በመጀመሪያ ፍቃድን እንድትሰጥ በፍቅር ልብን ከሀሳቡ ጋር እንድታያይዝ ይፈልጋል። እግዚአብሔር እንዲሰራብን በህይወታችን ዘመን ሁሉ እንዲጠቀምብን እግዚአብሔር ፍቃድን እንድትሰጥ በመጀመሪያ ፍቃድን እንድትሰጥ በፍቅር ልብ ከሀሳቡ ጋር እንዲያያዝ ይፈልጋል። ይሄ ባልሆነበት እግዚአብሔር አንዳች ነገር በዘመናችን በህይወታችን ላይ ምንም ነገር ሊያደርግ ስለማይችል፣ ምክንያቱም የልባችንን ፍቃድ በህይወታችን እንዲገለጥ በህይወታችን ስራውን እንዲሰራ በህይወታችን የወደደውን እንዲያደርግ ፍቃዳችንን በፍቅር ልብ ሆነን ከሀሳቡ ጋር እንድንያያዝ ይፈልጋልና በመጀመሪያ ፍቃዳችንን ይፈልጋል እግዚአብሔር በህይወታችን እንዲያደርግ የሆነ ስራ እንዲሰራ ማለት። መውደድ ማለት ዋጋ ለመክፈል ከዚያ ጉዳይ ጋር መጣበቅ ነው። መውደድ ማለት ምንም አይነት ዋጋ ለመክፈል ለተያዝንበት ነገር፣ ልባችን ለተያዘበት ጉዳይ፣ ልባችን ለወደደው ነገር፣ ልባችን በጣም ለናፈቀው ነገር፣ በጣም ለተያዝንበት ነገር ዋጋ ለመክፈል ከዚያ ጉዳይ ጋር መጣበቅ ማለት ነው። ሌላኛው መውደድ ማለት የትኛውም ነገር ቢመጣ ከዚያ ነገር ጋር ላለመለያየት መወሰን ማለት ነው። ምንም አይነት ማለት ነው። ምንም አይነት ነገር ቢመጣ፣ ምንም አይነት ነገር ወደ ህይወታችን ቢመጣ ከወደድነው ነገር ጋር ላለመለያየት በራስ ላይ መወሰን ማለት ነው። መውደድ ንግግር ብቻ ሳይሆን ፍቃዳችንን፣ ልባችንን፣ ስሜታችንን፣ ሁለንተናችንን አሳልፈን የምንሰጠው ጉዳይ ነው። ለዚያ ለተያዝንበት ጉዳይ ማለት ነው። ያ ውሳኔ ላለመለያይ ከዚያ ጉዳይ ጋር ምንም አይነት ነገር ቢመጣ ከዚያ ጉዳይ ጋር ላለመለያየት መወሰን ማለት ነው። እንግዲህ ሁለተኛው አንደኛው እግዚአብሔር በእናንተ ሊበቀል የፈለገው ነገር በዚያ ነገር በፍቅር እንድትያዙ ያደርጋችኋል። ሁለተኛው ደግሞ እንድትታመም ያደርጋል። በወደድከው ነገር ማለት መታመም ማለት በጣም በዚያ ጉዳይ በፍቅር ፔኑ እንዲሰማ ያደርጋል። ሌላ ነገር ማሰብ እስካትችል ድረስ በዘመን በህይወት ሌላ ጉዳይ ማየት እስካትችል ድረስ በዚያ ጉዳይ በጣም እንድትታመም ያደርጋል። ምክንያቱም በጣም በአንድ ሰው ፍቅር የተያዘ ሰው ሌላ ማሰብ አይችልም፣ ሌላ ሰው ማለም አይችልም። የሚፈልገው ያን ሰው ብቻ ነው። በመኝታው በቀኑ በሌሊቱ የሚያሰላስለው የሚያስበው ስለዛ ሰው ብቻ ነው።
ስለዛ ሰው መልካምነት፣ ስለ መልኩ፣ ስለ ፍቅሩ፣ ስለ ሁለንተናው ማሰብ ነው የሚጀምር። በዚያ ጉዳይ በጣም ደስ በሚል በፍቅር ህመም ውስጥ እንድትያዝ ያደርጋል። ሁለተኛው ማለት ነው እግዚአብሔር ሊበቀል ወይም በአንተ ሊሰራ ሲፈልግ በዚያ ጉዳይ ላይ በጣም በፍቅር እንድትታመም ያደርጋል። እንግዲህ በህመማችን በኩል ነው የእግዚአብሔር ኃይል የሚገለጠው። በታመምንበት በኩል በጣም እኛ በተሰማን በተያዝንበት በኩል በጣም አቅማችንን በጨረስንበት ሁለንተናችንን ኢንቨስት ባደረግንበት በኩል ላይ የእግዚአብሔር ኃይል የሚገለጠው በዚያ በኩል ነው። ሶስተኛው እንድትከለከል ያደርጋል። የፈለከው ነገር በጣም በፍቅር የወደከው ነገር፣ በፍቅር የተያዝክለት ጉዳይ፣ የታመምክለት ጉዳይ፣ በዚያ ጉዳይ ደግሞ እንድትከለከል ያደርጋል። እንግዲህ ከሳምሶን ታሪክ ስንመለከት በመሳፍንት ምዕራፍ 15 ቁጥር 1 ላይ ስንመለከት እንዲላል ከጥቂት ጊዜ በኋላ በስንዴ መከር ወራት ሳምሶን አንድ የፍየል ጠቦት ይዘው ሚስቱን ለማየት ሄደ። እርሱም ሚስቴ ወዳለችበት ጫጉላው ቤት ልግባ አለ። አባቷ ግን እንዲገባ አልፈቀደለትም ይላል እና ይህ ሰው በጣም በፍቅር ነው የተያዘው። በጣም ወዷታል። ልቤን የማረከችው እሷ ናት ብሎ ተናግሯል ለአባቱ። ነገር ግን የልጅቷ አባት ወደ ጫጉላው ቦታ እንግዲህ እንዳይገባ ከለከለው፣ አልፈቀደለትም፣ እንዲገባ አልፈቀደለትም እና እንድትከለከል ያደርጋል። እግዚአብሔር በወደድከው በፍቅር በተያዝክበት ጉዳይ ያ ጉዳይ እንዳይሰጥ እንድትከለከል ያደርግብሃል። የታመምክለት ጉዳይ ማለት ነው። በጣም ፔን የተሰማበት ሁሉ ነገርን ኢንቨስት ያደረግክበትን ነገር እንዳታገኘው እንድትከለከል ያደርጋል። ይሄ ማለት እግዚአብሔር የሆነ ስራ ከዛ በኋላ ቀጥሎ እግዚአብሔር በህይወት የሚሰራው ስራ አለ ማለት ነው። ሳምሶን ቀጥሎ እንዲሰራ ያደረገው ከተከለከለ በኋላ ነው። የወደዳትን ሴት አባቷ ሲከለክለው ነው። እንግዲህ ቀጣይ ባለው በሳምሶን ታሪኩ ላይ መጽሐፍ ቅዱስን ስናነብ መሳፍንት ምዕራፍ 15 እንግዲህ ሙሉን ስናነበው አባቷ ከከለከለ በኋላ እንግዲህ ቀጥሎ ስራ እንዲሰራ እንዲያደርግ ያደረገው አባቷ ሲከለክለው ነው ማለት። የወደዳትን ሴት አባቷ ሲከለክለው ነው እንግዲህ ቀጥሎ ያለውን ነገር ሊከውን ወይም ሊያደርግ ሊሰራ የቻለው የወደዳትን ሴት አባቷ ሲከለክለው ነው። ስለዚህ በህይወታችን በጣም የታመምንበት በፍቅር የተያዝንበት ጉዳይ፣ በጣም የምንፈልገው ጉዳይ ስንከለከል፣ በመጨረሻ እንድንከለከል ሲደረግ እግዚአብሔር ቀጥሎ ሊሰራ ያለው ነገር አለ። ያ ነገር ማብቂያ አይደለም። በህይወታችን በጣም ዊሽ ያደረግነው የፈለግነው ጉልበታችንን፣ ጊዜያችንን፣ ገንዘባችንን፣ ሁሉ ነገራችን ኢንቨስት ያደረግነው ጓደኝነትን መስዋዕት ያደረግን፣ ቤተሰብን መስዋዕት አድርገን የሆነ ነገር ወደ ህይወታችን ጌን ለማድረግ ያሰብንበት በጣም በዚያ ጉዳይ የተያዝንበት ጉዳይ ላይ በመጨረሻ እንድትከለከል ሲያደርግ እግዚአብሔር ከዛ በኋላ ያሰበው ነገር አለ ማለት ነው። በህይወትህ ሊሰራ ሊያደርግ በህይወትሽ ሊያከናውን ያሰበው ጉዳይ አለ። ያ የህይወት ፍጻሜ አይደለም ስትከለከል። ቀጥሎ ደግሞ የእግዚአብሔር የስራ ድርሻ አለ። እግዚአብሔር በህይወት ሊያደርግ የተሻለውን ነገር ሊያደርግ፣ በህይወት ሊበቀል ያለውን ሊበቀል፣ ሊያደርግ ያለውን ሊያደርግ፣ ወደ ህይወት ሊያመጣ ያለው ነገር ወደ ህይወት እንዲመጣ የሚያደርግበት የራሱ ጊዜ አለ። ስለዚህ ስትከለከል ወደ ማጉረምረም ውስጥ ስትከለከል ወደ ማይሆን ህይወት ውስጥ ስትከለከል ከእግዚአብሔር ጋር ጠብ ውስጥ መግባት፣ የጀመርከውን የክርስትና ህይወት አቋርጦ መውጣት በፍጹም ወንጀል ነው። ምክንያቱም እግዚአብሔር ከዛ በኋላ ከኛ ሁኔታ በኋላ የሚሰራው ነገር ስላለ ማለት ነው። ምክንያቱም ሳምሶን ቀጥሎ ያደረገው ነገር በጣም የወደዳትን ልጅ በመከልከሉ ነው። ቀጥሎ ያደረገውን ነገር ያደረገው ተዋቁም ስትባል ቀጥሎ ያለ ነገር እንዳለ ማወቅ አለበት። ተው፣ አይሆንም፣ ለአንተ አይሆንም፣ አይበጅህም፣ ለህይወት የማይሆን ነገር ነው፣ አይጠቅምም ስትባል ቀጥሎ ያለ ነገር እንዳለ ማወቅ አለብን። ክችች አይባልም፣ ለምን አልሆነ አይባልም። ተው ስትባል ከአንተ ታላላቆች ሲኒየሮች በአገልግሎትም በምንም በየትኛውም በህይወት አቅጣጫ ቀደም ያሉ ሰዎች ከአንተ የተሻለ ነገር ያላቸው ኤክስፒሪየንስ የህይወት ኤክስፒሪየንስ ያላቸው
በየትኛውም ከሰው ጋር ባለ ግንኙነት ይሆናል፣ በስራ ይሆናል፣ በአገልግሎት ይሆናል፣ በየትኛውም የህይወት መንገድ ላይ ካንተ ከፍ ያለ ሰው መጥቶ ተው ይሄ ነገር አይሆንም አቁም ስትባል የሆነ ነገር ከዛ ነገር ቀጥሎ ያለ ነገር እንዳለ ማወቅ አለብን። ስታቆም በነገሩ ምክንያት የሚመጣብን አላስፈላጊ ጉዳቶችን እንዳይመጣበት አደርጋለሁ። ግን አለመስማት ደግሞ ወደማይሆን ህይወት ውስጥ ህይወትን ወደ ውድቀት ውስጥ ዘመንን ወደ ጨለማነት የሚቀይር ሁኔታ ሊፈጠር ይችላል። ስለዚህ ተው አቁም ስትባል ሁልጊዜ መስማት፣ ያንን ነገር ማድረግ ነው። አታደርግ የተባልከውን አለማድረግ፣ ተው የተባልከውን መተው፣ አለማድረግ፣ ማቆም ያንን ጉዳይ። ስለዚህ እግዚአብሔር ተው ሲለ በህይወት ላይ ይህን ነገር አታደርግ፣ ይህን ነገር አቁም፣ ለህይወት አይሆንም፣ ለዘመን አይሆን፣ እኔ አልከብርበትም፣ በዚህ ጉዳይ ላይ እኔ የለውበትም ብሎ ሲል መተው አለብን። ምንም ያህል ልትወደው ትችላለህ፣ ምንም ያህል ሌሎች ሰዎች ተጠቅመውበት በሰውኛ በፍጥረታዊ አይን ሲታይ ያማረባቸው የደላቸው ነገር ሊመስል ይችላል። በዛ ጉዳይ ግን እግዚአብሔር አንተን ህይወትን ስለሚፈልግ ተው ባለ ጉዳይ ላይ መተው አለብን። ምክንያቱም ያቺ ነገር የዘመንን ጉዳይ ስለሚያበላሽ ነው። ቀጥሎ እግዚአብሔር ሊያደርግ በህይወት ያሰበውን ነገር እንዳያደርግ ስለሚከለክል፣ እግዚአብሔር በረከት ወደ ህይወት እንዳይመጣ ስለሚከለክል እግዚአብሔር በህይወታችን ተው ያለንን ነገር መተው፣ አታደርግ ያለንን አለማድረግ፣ ቀጥሎ ያለው ነገር በህይወታችን መልካምም እንዲሆን እናደርጋለን። ደግሞ የሚመጣው ክፉ ነገር ከሆነም ያ ክፉ እንዳያገኘኝ እናደርጋለን ማለት ነው። እንግዲህ ላባ ያዕቆብን የከለከለው ደሞዙን ብቻ አይደለም። እንደምናውቀው እንግዲህ የያዕቆብና የላባን ታሪክ ስንመለከት ላባ ያዕቆብን የከለከለው ደሞዙን ብቻ ሳይሆን ተስፋውን ነው፣ ደስታውን ነው፣ እቅዱን ጭምር ነው የከለከለው። ምክንያቱም ደሞዝ ቀጣይ ለመኖር ተስፋ የሚሆን ነገር ነው። የምታቅድበት ይሄን ነገር አደርጋለሁ ብለህ የምታቅድበት ነው ደሞዝ ማለት። እና ደሞዝ ደስታ ነው፣ ተስፋ ነው፣ እቅድ የምታወጣበት ነገር ነው። ሳምሶን አድርገውበት ሳይሆን አድርጎባቸው እንደጨረሰ አድርገውብኝ ቀልደውብኝ አልጨርሰውም፣ አድርጌባቸው ጨርሳለሁ ብለን ማሰብ አለብን። ሳምሶን በህይወቱ መጨረሻ ላይ እንደቀለዱበት፣ አይኑን እንዳሳወሩት፣ ወፍጮ እንዳስፈጩት እና እንደቀለዱበት አይደለም ዘመኑን ህይወቱን የጨረሰው። እግዚአብሔርን አንድ እድል እንዲሰጠው ለመነ። እግዚአብሔር አንድ እድል ሰጠው። ምሰሶቹን በግራና በቀኝ ያዘ። እንዳለ እንግዲህ ነገስታት ባሉበት፣ የታላላቅ ገዢዎች ባሉበት፣ ህዝብ ባለበት በዚያ ስፍራ እንግዲህ ያንን ምሰሶ በመነቅነቅ ያ ሁሉ ሰው እንግዲህ በህይወት ከገደላቸው በላይ በህይወት እያለ ሳምሶን ከገደላቸው በላይ በሞቱ የገደላቸው እንደበለጡ ይታወቃልና ሳምሶን በመጨረሻ ላይ ቀልደውበት አይደለም የጨረሰው፣ አፊዘውበት አይደለም የጨረሰው። ምክንያቱም አድርጎባቸው ነው የጨረሰው። ስለዚህ በህይወታችን አጋንንት ሰይጣን ቀልዶብን እንዳንጨርስ፣ አፊዞብን እንዳንጨርስ፣ ዘመናችንን እንደፈለገ እንደወደደ ተጫውቶበት እንዳንጨርስ እግዚአብሔር እንድናደርግበት፣ በጠላት ላይ በክፉ ላይ አንዳች ነገር አድርገንበት ዘመናችንን እንድንጨርስ ይፈልጋልና ስለዚህ ሁልጊዜ በሰይጣን ሀሳብ ላይ ኮንሸስ ሆነን መንቃት አለብን። በሽንገላ ቃል ዲያብሎስ ሊጥለን ይችላል። ከእግዚአብሔር ሀሳብ ከእግዚአብሔር እውነት ሊያስወጣን ይችላል። የምንፈልገውን ነገር እጃችን በማስገባት እግዚአብሔር ባልወደደው የህይወት መንገድ እንድንሄድ ያደርጋል። በስተመጨረሻ ያ ውጤቱ የህይወት ውጤት የሰይጣን መዘባበቻ ስለሚሆን፣ ስለዚህ ሰይጣን ላይ አድርገንበት መንግስቱን አፍርሰንበት ትውልድን አስመልጠን በህይወት ዘመን እንድንጨርስ ዘመናችን እንድንጨርስ ምንፈልግ ከሆነ ኮንሸስ ሆነ የሰይጣንን ሀሳብ የሽንገላ ቃሉን በጣም በሚገባ ልናውቅ ይገባል ማለት ነው። እግዚአብሔር ሲሰራ በእነዚህ ሶስት መንገዶች አማራጭ ሌላ እንዳትወስድ ያደርጋል። በእነዚህ ቅድም በነገርኳችሁ በሶስቱ መንገዶች እግዚአብሔር በህይወታችን ሲሰራ ሌላ አማራጭ እንዳትወስድ፣ ሌላ አማራጭ እንዳትመለከት ያደርግሃል።
ስትከለከል የእግዚአብሔር ኃይል እንደሚመጣ ስለሚያውቅ ሌላ አማራጭ ያቀርብልሃል አጋንንት። ስትከለከል የእግዚአብሔር ኃይል እንደሚመጣ ስለሚያውቅ አጋንንት ሁልጊዜ ያውቃል በህይወት እግዚአብሔር ምን አይነት ዓላማ ለአንተ ያለው ዓላማ ምን አይነት እንደሆነ ስለሚያውቅ የተከለከልከው ነገር በዛ በተከለከልክበት ጉዳይ ላይ የእግዚአብሔር ኃይል እንደሚመጣ ስለሚያውቅበት ሌላ አማራጭ ያቀርብልሃል። ከእግዚአብሔር ሐሳብ ውጪ እንድትወጣ እግዚአብሔር ቀጥሎ በህይወት ሊያደርግ ያሰበውን አጋንንት ስለሚያውቅ ያ እንዳይሆን ያ በህይወት ላይ እንዳይፈጸም ለተፈጠርክበት ዓላማ ፍቃድን ሰጥተህ ለእግዚአብሔር ሐሳብ እንዳትኖር ስለሚፈልግ ሌላ አማራጭ ያቀርብልሃል። ይሄን እኮ ተከልክላል፣ ይሄ እኮ አልሆነልም፣ ይሄን ፈልገ ነበር፣ ይሄ እኮ በህይወት አላገኘውም ብሎ እና በተከለከልክበት ጉዳይ ላይ እንድታስብ እንድታብሰለስልና እግዚአብሔር ለአንተ እንደማይራራ እግዚአብሔር ለአንተ እንደማያስብ እንድታስብ ያደርጋል። ቀጥሎ ምንድነው ያለው? ሌላ አማራጭ ራሱን ሌላ አማራጭ ያቀርብልሃልና ስለዚህ ያውቃል አጋንንት በህይወታችን እግዚአብሔር ያለው ፍቃድ የእግዚአብሔር ሐሳብ ምን እንደሆነ ያውቃልና በክርስቶስ በእኛ ህይወት ላይ ያለው ሐሳብ ምን እንደሆነ ስለሚያውቅ ሌላ አማራጮች ሌላ ግብዣዎችን ወደ ህይወታችን በማምጣት ከእግዚአብሔር ሐሳብ ውጪ እንድንሆን እንድንመላለስ ያደርጋል ማለት ነው። ሰምተህ አማራጩን ከወሰድክ ከእግዚአብሔር ሐሳብ ትወጣለህ። የቀረበልን አጋንንት ያቀረበልን ይህች ዓለም ያቀረበልን ሰዎች ያቀረቡልህን መልካም የሚመስል ከላይ ላይ ስትመለከት መልካም የሚመስል ነገር ግን ውስጡ ሞት ያለበት የስጦታ ወረቀት ከላዩ ሲታይ ያብለጨልጫል፣ ይማርካል። ነገር ግን ውስጡ ምን እንዳለ አይታወቅም። ሰይጣን ሁልጊዜ ክፉ ሰዎች ሁልጊዜ ከላዩን የስጦታ ነገሩን በረከቱን ሁሉ በሚያምር ነገር ከላዩ ከቨር ፔጁን በሚያምር ነገር ይሸፍኑትና ውስጡ ግን ሞት ያለበትን የዘመን ስቃይ ያለበት የዘመን ለቅሶ የዘመን እንባ ያለበትን ነገር ይሰጡናል ማለት ነው። ስለዚህ አማራጩን ከወሰድክ እንግዲህ ከእግዚአብሔር ሐሳብ ትወጣለህ። ኢሚዲየትሊ ከእግዚአብሔር ሐሳብ እንወጣለን ማለት ከፍቃዱ መንገድ እንወጣለን፣ ከእግዚአብሔር መንገድ እንወጣለን። እግዚአብሔር በህይወታችን በዘመናችን ሊያደርግ ያሰበው ነገር ሳይሆን ይቀራል። ያ ደግሞ የህይወት ክስረት ነው። ምክንያቱም እግዚአብሔር ወደዚህ ምድር ሲያመጣ በእኔ በአንተ በአንቺ እግዚአብሔር ሊሰራ ያሰበው የራሱ አጀንዳ እቅድ አለው። ስለዚህ ያ ደግሞ በህይወታችን ያ እንዳይሆን እንዳይከናወን በአንድም በሌላም ምክንያት አጋንንት ከዛ መስመር ከዓላማችን ጋር እንዳንገናኝ እግዚአብሔር ካየልን ራእይ ጋር እንዳንገናኝ ወደ ግብ እንዳንደርስ ብዙ አማራጮችን በመንገድ ላይ ብዙ ግብዣዎችን በህይወት መንገዶቻችን ላይ ያቀርባል። ስለዚህ እነዛን አማራጮች እነዛን ግብዣዎችን ተቀብለ ከወሰድክ ከእግዚአብሔር ሐሳብና ፍቃድ ከዘላለማዊ እቅዱ ውጭ እንሆናለን ማለት ነው። እንግዲህ ለሳምሶን ከሷ የተሻለች አለች እንደተባለ ስትከለከል ቀጣይ ለድርጊት ነው የምትዘጋጀው። ምክንያቱም አባቷ የሳምሶን አባት ከሷ የተሻለች አለች ብሎ የመጀመሪያ ሳምሶን በራሱ የመረጣትን ሲከለክለው አይሆንም አትሆንም ብሎ ሲከለክለው ከዛ በኋላ እንግዲህ ስትከለከል ቀጣይ ላለው ለህይወት መንገድ ትዘጋጃለህ። ቀጣይ በህይወት ለምታደርገው ድርጊቶች ትዘጋጃለህ። ስለዚህ በዛ ደግሞ እግዚአብሔር በህይወታችን የከለከለው ነገር በህይወታችን እንዳይሆን ወይም የምንፈልገው ነገር ወደ ህይወታችን ወደ እጃችን እንዳይገባ ሲያደርግ ቀጣይ ለሚሆነው ነገር ሬዲ እንሆናለን ማለት እንዘጋጃለን። ምክንያቱም ከቀደመው ይልቅ ወደፊት የሚመጣው የተሻለ ነገር ስለሆነ ማለት ነው። ስለዚህ በየትኛውም ጊዜ እግዚአብሔር ሲከለክለን በጣም የወደድንበትን በጣም የታመምንበት በጣም የፈለግንበት ሁሉ ነገራችን ኢንቨስት ያደረግነው ነገር ሲከለክለን ከዛ በኋላ ላለው ነገር እግዚአብሔር የተሻለ ነገር በህይወታችን ሊያደርግ ስለሆነ ለዛ ነገር ሬዲ መሆን አለብን ማለት ነው። ስለዚህ ከዚህ አንጻር እግዚአብሔር በህይወታችን የሚሰራባቸው እነዚህ ሶስት መንገዶች እንግዲህ በህይወታችሁ ላይ ምናልባት ኤክስፒሪየንስ እያደረጋችሁ ከሆነ ስለዚህ ይሄ የእግዚአብሔር ሐሳብ ስለሆነ ከዚህ አንጻር እንድትመለከቱ እንድታስቡ እፈልጋለሁ። ለህይወታችሁ የሚሆን የተወሰነ ነገር እንዳገኛችሁ ተስፋ አደርጋለሁ። እንግዲህ እግዚአብሔር
ካስተማረኝ እኔ ከተረዳሁት ነገር ለእናንተ ለማካፈል እንግዲህ የዚህን ያህል አቅም እንግዲህ ያለኝን አቅም ሁሉ ወደ እናንተ አምጥቻለሁ። የተረዳሁትን ያወቅኩትን እውቀት ለህይወቴ ይሆናል ብዬ ያሰብኩትን በህይወት እየተለማመድኩ ያለውን ሀሳብ ነው እንግዲህ ወደ እናንተ ያቀረብኩት። እንደተማራችሁ ለህይወታችሁ የሚጠቅም እንደሆነ ተስፋ አደርጋለሁ። እንግዲህ ቻናሉን ሰብስክራይብ በማድረግ ከጎኔ ደግሞ እንድታበረታቱኝ የእግዚአብሔርን ስራ የእግዚአብሔርን ሀሳብ እንድንከፋፈል እንድንበረታታ እንግዲህ በእግዚአብሔር ፍቅር እጠይቃችኋለሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። መንገዳችሁ በጌታ በኢየሱስ ስም የተጠበቀ ይሁን። ጎዳናችሁ የቀና ይሁን። ያሰባችሁት ነገር አካል ያዝ። የተከላችሁት ነገር ይብቀል። የእግዚአብሔር ሞገስ በእናንተ ላይ ይሁን። ክፉ አያገኛችሁ። እግዚአብሔር በኢየሱስ ስም ነቀፌታችሁን ከመካከላችሁ ከህይወታችሁ ያርቅ። እግዚአብሔር በነገር ሁሉ ድልን መከናወንን ይስጣችሁ። አስጨናቂዎቻችሁ ከዙሪያችሁ የተበተነ ይሁን። ዘመናችሁ በእግዚአብሔር ቤት የለመለመ ይሁን። እግዚአብሔር ይባርካችሁ። እንግዲህ ቻናሉን ሰብስክራይብ በማድረግ ለሌሎች ሼር በማድረግ ደግሞ ኮመንት በማድረግ እንድታበረታቱኝ የሚስተካከለውን ነገር እያስተካከልን ስህተታችንን እየቀነስን ትክክለኝነታችንን እየጨመርን እያደግን አብረን እንሄዳለን። በሰፊው ደግሞ የእግዚአብሔርን ሀሳብ እናገለግላለን። እንዲህ ባለው ሁኔታ ጀምሬያለሁ። ነገ ደግሞ የተሻለ አቀራረብ፣ የተሻለ ትምህርት፣ የተሻለ ነገር ይዤ እንደምቀርብ በጣም ሙሉ እምነት አለኝ። እናንተም ደግሞ እንድታበረታቱኝ ማስተካከለው ነገር እንዳስተካከል ከጎኔ እንድትሆኑ ሀሳብ እንድሰጡ ስል በጌታ ፍቅር ጠይቃቸዋለሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ሻሎም